እሺ የሙስና ሰፈር በድሬዳዋ የሚለው ርዕሰ ጉዳይ ሰሞኑን በማህበራዊ ሚዲያ ላይ አንድ የወጣ ዘገባ አለ። ይሄንንም ዘገባ ያቀረቡት ሁለት የማህበራዊ ድረገጽ ነበር። አንደኛው ጉማሳቀታ የሚሉት ልጅ ነው በዝርዝር ያስቀመጠው። ቀጥሎ ደግሞ ፊንፊኔ ፕሬስ የሚል መሰለኝ። ከዛ በኋላ ኢንዲፔንደንትሊ አረጋግጫለሁ። አንደኛ ዘገባው ትክክል ነው። ከዚህ እንጀምር። ዘገባው ትክክል ነው፣ አኩሬት ነው። እኔ በራሴ አረጋግጫለሁ። ከዛ እንነሳ። ምክንያቱም ደብል ቼክ ሳያደርጉ ፕሮግራም መስራት አስተያየት መስጠትም ተገቢ ስላልሆነ አሁን ወደ ዝርዝር ጉዳዩ ስንገባ አፕሪሼት የምናደርግበት መንገድ ይኖራል። አሁን ለምሳሌ ከቦታው ላይ ሰዎቹ ተፈናቅለዋል ወይ፣ ካሳ ተሰጥቷቸዋል ወይ፣ ከየት ነው የተፈናቀሉት፣ ለነማን ነው የተሰራው፣ ውሳኔው በምን መልኩ ነው የተወሰነው፣ ሙስና አለበት ወይስ የለበትም። የሙስና ሰፈር የሰፈሩ ስም ነው ወይም የካቢኔ መንደር ተብሎ ነው የተጠራው። የሙስና ሰፈር ኒክኔም ነው ቤዚካሊ፣ ወይም የካቢኔ መንደር ይሉታል። ስለዚህ ለዚህ ጉዳይ መነሻ የሆነው ጉዳይ ምንድነው? በድሬዳዋ ኤርፖርት አካባቢ የሚኖሩ ግለሰቦች ተፈናቅለው ለባለስልጣናት መሬቱ ተሸንሽኖ በጉልበት ቤታቸው ውስጥ ሆነው ላያቸው ላይ እየፈረሰ፣ አብዛኞቹ ከሌላ ቦታ ተፈናቅለው የመጡ ናቸው። ከሌላ ቦታ የተፈናቀሉ ያኔ ከጅጅጋና አካባቢ ላይ ተፈናቀሉ ነበረ። ይሄ ከሶማሌ ክልል ተፈናቅለው ድሬዳዋ ላይም ግማሹ ሸራ ውስጥ የነበረው ግማሹ ቦታ ተሰጥቷቸው የሰሩ ሰዎችም አሉ። ከሌላ ቦታ ተፈናቅለን የመጣ ነው ይላሉ። በኋላ ትርጉሙን ነግራቸዋለሁ። ከዛ በኋላ ደግሞ ለእነኚህ ሰዎች ማለት በዝርዝር ውስጥ የተቀመጡ አሉ። ከከንቲባው ጀምሮ እስከ ታች ድረስ የዘረዘሩ ሰዎች አሉና ያስ ትክክል ነው ወይ የሚለው ቶፕ 5 ወስጄ እንደ ሳምፕል አረጋግጫለሁ። እሱም ትክክል ነው። ለማንኛውም ጉዳዩን እኒና ይሄን ቪዲዮ እኒና ወደ አስተያየቴ እመለሳለሁ። ይሄን ቪዲዮ ይዩት። ናገባ አጀመረ እሺ እያያችሁት ይሄን የምታዩት ሰዎች ውስጥ ቤት ውስጥ ሆነው ነው ዶዘር እያፈረሰ ያለው። ያው ስለሚታያችሁ ነው። ቪዲዮ ላይ አስተያየት እየሰጠው ሄዳለሁ። ድምጹን ያጠፋሁት አስተያየት ለመስጠት እንዲመች ነው። ኦልሬዲ አይታችሁታል። በሞባይል የተቀረጸ ነው። ምንድነው የተደረገው? እስካሁን ባጣራሁት ማለት ነው። መልስ ይሰጣሉ። አንደኛ አንድ ሳምንት ብቻ ነው የተሰጣቸው እዚህ ውስጥ ያሉ ድሆች፣ ደግመዋለሁ ድሆች። ምክንያቱም በዚህ መንግስት ነው ለመጀመሪያ ጊዜ ድሃን ሁሉም ሰው ይጠላል። ከዚህ በፊትም ኢትዮጵያ መንግስትም ሁሉም ይጠላል። ድህነትን አይደለም ግን ድሃን የሚጠላ በፖሊሲ ደረጃ ድሃን የሚጠላ መንግስት የኛው መንግስት ነው። በፖሊሲ ድህነት መጥላት አንድ ነገር ነው። ድሃን ውስጥ ለውስጥ መጥላትም አንድ ነገር ነው። ግን ድሃን የሚጠላ በፖሊሲ ደረጃ በመንግስት ፖሊሲ ደረጃ ድሃ በቃ በጣም የሚጠላ የሚጸየፍ ድሃን ለማጥፋት ለማጽዳት የሚመኝም ፖሊሲም እቅድም የሚያወጣ መንግስት ነው ይሄ ብልጽግና መንግስት።
ይሄንን ምንም የማያወላዳ አቋም ነው ያለኝ በዚህ ላይ። መንግስትም ቢሆን ባለፉት ዓመታት ሲያደርግ የነበረው ደሃ ቢሞት ቢፈናቀል በገፍ ቢሞት በግፍ ቢፈናቀል በገፍ ቢቀበር ምንም ጉዳዩ አይደለም። ደሃ መሆን ኢትዮጵያ ላይ በጣም አጸያፊ ነው፣ ወንጀል ነው። በየትኛው መንገድ ደሃን አስወግደ ጠራርገ ማስወጣትና ሀብታም ሆነ መገኘት ነው። ይሄ መንግስት ፖሊሲም ነው። እነኚህ ድሆች፣ ለዛ ነው ድሆች ብዬ ያነሳሁት፣ የማይፈለጉት ድሆች ከስንት ቦታ ተፈናቅለው የመጡት 1 ሳምንት ተሰጣቸው። እንግዲህ እዚህ ጉዳይ ላይ መልሼ ማረጋግጣለሁ። እስካሁን ድረስ በደረሰኝ መረጃ መሰረት 1 ሳምንት ተሰጣቸው። በዚህ 1 ሳምንት ውስጥ ያልወጡት ላያቸው ላይ ነው ቤት እየፈረሰ ያለው። ለዛ ነው ህጻናቶች እያለቀሱ ሴቶች እያለቀሱ የምታዩት። በዶዘር ላያቸው ላይ የሚፈርሰው በዶዘር ደግሞ ላያቸው ላይ የሚፈርሰው ለኢንቨስትመንት አይደለም፣ ለትምህርት ቤት አይደለም። ህጉ የሚለው ድሮ የምናውቀው ህግ ኦፍ ኮርስ እድሜ ለኢህአዴግ ህጉን ቀይሮት፣ ለምሳሌ ሞገስ ባለስልጣን ከሆነ ወይም ገንዘብ ካለው ሊትራሊ ጎረቤቴን አፈናቅዬ እኔ ቤት ሰራበታለሁ። ይሄ ኢህአዴግ ያመጣው አሰራር ሪዲፋይን ያደረገበት በኢትዮጵያ ህግ መሰረት ኤክስፕሮፕሪዬሽን የሚደረገው ፎር ፐብሊክ ኢንተረስት ነው የሚለው። ፐብሊክ ኢንተረስት ተብሎ የተዘረዘሩት መሰረተ ልማት ለምሳሌ ትምህርት ቤት፣ ሆስፒታል፣ ፐብሊክ ስፔስ፣ የመንግስት ድርጅቶች እና ወዘተረፈ ናቸው እና ኢንቨስተርን ጨምሮ ለህዝብ የሚጠቅም ኢንቨስትመንት። ለግለሰቦች ቤት ለመስራት ከሌላ ግለሰብ ቤት መቀማት ፎር ዘ ፈርስት ታይም በኢትዮጵያ ታሪክ የመጣው በኢህአዴግ ጊዜ ነው። የኢንቨስትመንት ህግ ኤክስፕሮፕሪዬሽን የምንለው ማፈናቀል ወይም ከቦታ ማስነሳት በዛ መልኩ ነው ስራ ላይ የዋለው። እንዳውም አንዳንድ ሰዎች ይይዝታሉ። በጣም ከሰው ጋር ስትጣላ ጠብቀኝ፣ ይሄንን ቤትህን ወደ ጋራዥ ካልቀየርኩ ይልሃል፣ ይቀይራል ሄዶ። ወደ ግለሰብ ጥቅም ነው ወርዶ የቆየው። አሁን እንዳውም እነኚህ ባለስልጣናት ናቸው። እነኚህ ባለስልጣናት በድሬዳዋ ከንቲባ ጽህፈት ቤት ስር ያሉ ከድር ጀዋር ጀምሮ፣ ከድር ጀዋር ያው እንደምታውቁት የድሬዳዋ አስተዳደር ከንቲባ ነው። 300 ካሬ ሜትር ተሰጥቶታል። ሀርቢቡ ምክትል ከንቲባ ነው፣ 300 ካሬ ሜትር። ኢብራሂም ዩሱፍ የብልጽግና ጽህፈት ቤት ኃላፊ 300 ካሬ ሜትር። ሳጂድ አልይ የመሬት ልማት እኔም አውቀዋለሁ፣ ይህን ሰው ግለሰብ 300 ኪሎ ካሬ ሜትር። ገበየው ጥላሁን እሱንም አውቀዋለሁ። እንዲሁም የካቢኔ ጽህፈት ቤት ኃላፊ ነው። ሮቤል ጌታቸው የስራ ክህሎት ቢሮ ኃላፊ እሱንም አውቀዋለሁ ማለት በርቀት። ለነኚህ ነው G+1 እና G+2 ለመስራት እነኚህ ደሆች ላያቸው ላይ ቤታቸው የሚፈርሰው። መፍረሱ ብቻ አይደለም፣ በቂ ጊዜ ሳይሰጣቸው አማራጭ የመኖሪያ ቦታ ሳይሰጣቸው በቂ ካሳ ሳይሰጣቸው እያለቀሱ እያነቡ ከነ ልጆቻቸው ነው ቤቱ ላይ የፈረሰው። የካቢኔ መንደር ለመስራት የሙስና አዲስ የሙስና መቀሌ ላይ የሙስና ሰፈር የሚሉት ሰፈር አለ፣ አዲስ አበባ ላይም ነበረ፣ አሁን ድሬዳዋ ላይም የሙስና ሰፈርን ለመገንባት ለመሪዎቹ 300 ካሬ ሜትር ተሰጥቶ እዛ ላይ G+1 እና +2 4 ሰዎች ኦልሬዲ ሰርተዋል። በነገራችን ላይ አረጋግጫለሁ፣ በማስረጃ ነው የማወራው። 4 ሰዎች ከነኛ 10 ምናምን ሰዎች ውስጥ 4 ሰዎች ኦልሬዲ ቤቱን ግንባታ እየሰሩ ነው። የተወሰኑት 1-2ቱ ጨርሰዋል። ከአምስቶቹ ውስጥ ቅድም ከዘረዘርኩት ውስጥ 3ቱ G+1 የሰሩት፣ 2ቱ G+2 ነው እየሰሩ ያሉት እያጠናቀቁ ያሉት። ግለሰቦች ለምን ቤት ሰሩ አይደለም፣ ቤት ይሰራሉ። እንደ መንግስት ባለስልጣን ሳይሆን እንደ ግለሰብ ይሰራል። ሲጀመር ለከንቲባ ተብሎ ቤት ተሰርቶ አይታወቅም። ከዚህ በፊት የመንግስት ቤት ውስጥ ነው ለከንቲባ የሚሰጠው እንጂ በግሉ ለከንቲባ ተብሎ G+1 እና +2 የተሰራበት ዘመን አላውቅም። የከንቲባ ቤት አለ ኦፍ ኮርስ፣ ከንቲባ ጽህፈት ቤት ከቢሮ ውጪ የግሉ የሚኖርበት የመንግስት ባለስልጣናት ቤቶች አሉ አዲስ አበባ ላይ። ነገር ግን ለከንቲባ ተብሎ ድሆች ተፈናቅለው አንድ ቦታ የከንቲባ ጽህፈት ቤት ኃላፊዎች ቤት ሲሰራላቸው ድሆች በጠራራ ፀሐይ በዶዘር ሲጠረጉ ያየሁት እኔ ባይኔ ያየሁት ፐብሊክሊ ውስጥ ለውስጥ ሊሰራ ይችላል ወይም ሲሰራም ቆይቶ ይሆናል። ኦፍ ኮርስ አንዳንድ ቦታዎችም ተሰርተዋል። ግን ይሄኛው ፕሬሲደንት አዲሱ አሰራር በይፋ በጠራራ ፀሐይ ድሆች ቤታቸው ሲፈርስ ሲፈናቀል
እያለቀሱ ቤታቸው ላይ ሲናድ ህፃናት ሲያነቡ ማቆም እንኳን አልቻሉም። እስቲ ቆይ ግድ የለም ትንሽ ጊዜ እንስጣቸው እንመካከር ከህዝብ ጋር። መመካከርም አንዱ ነገር ነው አልተባለም። እነሱ እያለቀሱ ነው ከነቃቸው ዶዘር የነዳባቸው። እንደዚህ የሚያደርገውም ኢትዮጵያዊ ነው፣ የሚፈርሰውም ኢትዮጵያዊ ነው። ሰውኛ ስናየው ሁሉም በዜግነት ካየን ሁሉም እኩል ናቸው። ከንቲባው እቺ የምታለቅሰው ሴትዮዋም እኩል ኢትዮጵያዊ ነች። ምክንያቱም እኩል ተቆጥረን ነው 130 ምናምን የገባ ነው እኩል። በእግር የሚሄደው ሽማግሌም እንዲሁ ዜጋ ነው። አንድ የከተማው ማህበረሰብ 700 ሺህ ምናምን ከሆነ ከ750 ሺህ ውስጥ አንድ ዜጋ እኩል ህግ ባለበት የዜግነት መብት በሚከበርበት። በእርግጥ የኢትዮጵያ መፈክር ብሔራዊ መዝሙር አይደለም፣ መፈክር የዜግነት ክብር ብሎ ነው የሚጀምረው። የመጀመሪያው መስመር የዜግነት ክብር ይሄ ነው። ኢትዮጵያ ላይ ማለት ከዜጋ በመሆኑ የምታገኘው ይሄንን ነው። እነኚህ ዜጋ ናቸው። ምክንያቱም ባለስልጣን ዜጋ አይደለም፣ እነኚህ ዜጎች ናቸው። በዜጎች መካከልም ብዙ ክፍፍል አለ። ባለስልጣን ሲጀመር ራሱን የቻለ በብል አለው፣ በዜጋ ውስጥ አይመደብም። ከዜጎች ውስጥም እንደገና ደግሞ ነዋሪ የሆኑና ነዋሪ የሚኖሩ እና መኖራቸው ራሱ እርግጠኛ ያልሆኑ አሉ። አቴኒታይም ማንም መጥቶ የሚጠርጋቸው እንደ ጎርፍ። ይሄንን የሚያሳየው ስለዚህ የከንቲባ መንደር ለመስራት ከከንቲባ ከዋናው ከንቲባ ከአቶ ከድር ጁሃር ጀምሮ እስከ ታች ድረስ ስማቸው የተዘረዘረው እኔ መረጋግጫለሁ። ሁሉንም አይደለም፣ አንድ አምስቱን ቅድም የዘረዘርኩትን ያነበብኩትን አረጋግጫለሁ። በአጭሩ ድሆችን ጠርጎ የካቢኔ መንደር ለመስራት G+1 እና G+2 ዘመናዊ ቤቶቹን ለመስራት ድሆች በጠራራ ፀሐይ እንዲህ ቤታቸው በዶዘር ቤታቸው ላይ እየፈረሰ ነው ያለው፣ እያለቀሱ እያነቡ በህግ አምላክ እያሉ ይሄንን ማሳወቅ እዚህ ጉዳይ ላይ ሐሳብ መስጠት አስተያየት መስጠት ግዴታም ስለሆነ ነው። እንዳውም ወደዛ አካባቢ ወደ ምስራቁ ያለውን ጉዳይ በሚገባው ልክ ድምጽ ስንሆን አልነበረምና ስንወቀስ ነው የቆየ ነው። ስለዚህ ዛሬም ቢሆን ድሬዳዋ ላይ የሆነ ያለው ይሄ ነው። በሶሻል ሚዲያ ላይ ሲዘዋወር የነበረው ቪዲዮ ያያችሁት እና የተዘረዘሩ ስሞችም ሙሉን ባላረጋግጥም ስሞቹም ማለት ነው ድርጊቱ ትክክል ነው። ስሞቹን አምስቶቹን አረጋግጫለሁ። ቤቱም እየተሰራ ነው ያለው። 3ቱ G+1 እየሰሩ ነው፣ 2ቱ G+2 እየሰሩ ነው። ድሆች እንደ ዘንድሮ የሚፈናቀሉበት አባከናያስ የማይባሉበት ደማቸውም ደመከልብ ፍትህም ተነፍገው እንደ ዜጋም የማይኖሩበት ዘመን ደርሶ አያውቅም። ይሄ መታወቅ ስላለበት ለዛ ነው ይሄንን ጉዳይ ይዤ የቀረብኩት። ኦንጎይንግ ኢንቨስቲጌሽን ነው። ስለዚህ አረጋግጠን የተለየ ነገር ካለም በይፋ ጥሪ እናቀርባለን። ያልተረጋገጠ ነገር ማውራት ስለማይገባን እስካሁን ድረስ ያረጋገጥኩትን ያገኘሁትን መረጃ ነው። ስለዚህ የተለየ ነገር አለ ከተባለ የድሬዳዋ ከንቲባ ጽሕፈት ቤት ይሄው እድሉ አለ። በስልክም በሌላ መልኩም በኢሜይልም ሐሳባችሁ መግለጽ ትችላላችሁ። መድረኩ ክፍት ነው። የተለየ ጉዳይ ካለ ኮንክሪት በሚጨበት መረጃ ካመጣችሁ ያኔ ባለፈው የተዘገበው ትክክል አይደለም ወይም በከፊል ትክክል አይደለም ብለን የምንዘግብ ሐሳባችሁንም የምናካት ይሆናል። ይሄን ጉዳይ በዚሁ እናብቃና